እንዴት ትጨክኛለሽ በልጃች? ተረጋጋ። ልቀቀኝ። ተረጋጋ። ግደላለህ ልጄን የገደል ሰማኛለህ? ልቀቃት። ወይ ልጃች በገዛ ቤት የመጣችሁ ልትገሉን ነው? እኔንም ባለቤት ስለሚስት አታውቅም? እኔ ምን አውቃለሁ እንዴ? ምን አለ እኮ ነው ያገባኝ። ምንድነው የምትለው? አውሬነትሽን ያውቀዋል። የምን አውሬ ነው የምታወራ? ምን ማለት ነው? ያውቀዋል። ንገሪኝ። አንተ ተሎሬንም ልትመጣ ነው የመጣው? ምንድነው ሐሳብክ? የምን አውሬ ነው የምታወራ? የገዛ ልጃችሁን የበላችሁ አንተ ያማል። አዎ ልጅሽን እንዴት አድርገሽ እንደበላሻት፣ ልጅሽን እንዴት አድርገሽ እንዳስወገድሻት ንገሪው። በቃልሽ ያማል። ዘጠኝ ወር ሙሉ እኮ አምጪ አርግሽ የወለድኳት እናቷ ነኝ። ምንድነው የምትሉት? አመጣ የወለደቻት ያሳደገቻት ልጇ እኮ ነች። ሰው እኮ ናት። ከመጀመሪያው ነው ወደ እኔ ከላካችኋት ሴት ጀምሮ እዚህ ቤት ውስጥ ከባድ ነገር እንዳለ የሸተተኝ። ምንድነው ከባድ ነገር? ሚስትህን አገኘኋት፣ አንተንም አገኘሁ። ምንድነው ምንድነው እያራክ ያለው? ምንድነው እያለ ያለው? ምንድነው? አፍሽን ዝጋ። ምንድነው? ተናገር። ባልና ሚስት አንድ ወንዝ ማለት እንደናንተ ነው። ተናገራ። ምንድነው? ቃል እንዳትተነፍስ እንዳታምነው። ምን ማለት ነው እንዳትተነፍስ የምትይውሽ? ንገሪው። የሆነ ነገር አለ ማለት ነው አይደል? ቪዲዮ ላሳየዋ። እንዴት የሰውት ወንጀልሽ ይነግራል? እንዴት ንገሪ ነው እንዴ? በገዛ ቤታችን ተመጣጣችሁ ሰማኛል። ተከ ሰማኛል። ይበቃችኋል። ሁሉም ነገር አሁን አብቅቷል። ጊዜው የእውነት ነው። ምንድነው የምታረጉት? የምትፈልገው ነገር አለና እንስጥ። ገንዘብም ከሆነ ምንድነው የምትፈልገው? ገንዘብ የሰው ልጅ ዋጋው ስንት ነው? ማናችሁ? ልጃችሁን ስንት ነው የገዛችኋት? ምንድነው ገዛችኋት? ስንት ነው የገዛችኋት? ገደላችኋት? ምን አላችሁ የምትሉት ምንድነው? እና ለነፍስ ዋጋ ገንዘብ ለኔ መክፈል ትፈልጊያለሽ? እሺ የምትለን እንበለን እናውጣለን። ታዲያ ሐዘን ላይ ነን። ምንድነው የምትለው? ሐዘን ላይ አሳየውሽ እኮ ትክክለኛው መልክሽን አየሽው። ምንድነው የምትላት? ምንድነው ምንድነው? በቃ ምን እያረጋችሁ እንደሆነ እየገባኝ አይደለም። በገዛ ቤት የመጣችሁ ልትገሉን ነው? እኔንም ባለቤት ስለሚስት አታውቅም? እኔ ምን አውቃለሁ እንዴ? ሚስቴ ናት፣ ባለቤቴ ናት። ከዛ ውጭ እኔ ምን አውቃታለሁ? ምን አለ እኮ ነው ያገባኝ። ምንድነው የምትለው? አውሬነትሽን ያውቀዋል። የምን አውሬ ነው የምታወራ? ምን ማለት ነው? ያውቀዋል። ንገሪኝ። አንተ ተሎሬንም ልትመጣ ነው የመጣው? ምንድነው ሐሳብክ? የምን አውሬ ነው የምታወራው? አንተ ሲወራ ምን ሰምቼ አላውቅም። እንደዚህ አይነት ነገር ቪዲዮውን ላሳይ። ምንድነው? እኔ እኮ አልገባኝም ሲጀመር። የምን ቪዲዮ ነው? ናችሁ? ቆይ የምን ቪዲዮ ነው? ቪዲዮ ላሳየኝ። አልገባኝም። ዝም በላችሁ። የገዛ ልጃችሁን የበላችሁ አንተ ያማል። አዎ ልጅሽን እንዴት አድርገሽ እንደበላሻት፣ ልጅሽን እንዴት አድርገሽ እንዳስወገድሻት ንገሪው። በቃልሽ ያማል ማለት በምን ሂሳብ እንዴ? ልጇ እኮ ናት። በምን ነው ልትበላት የምችል? እንዴ ሰው አይደለች? ሰው እንዴ ሰው ይበላል? ዘጠኝ ወር ሙሉ እኮ አምጪ አርግሽ የወለድኳት እናቷ ነኝ። ምንድነው የምትሉት? እንደሰማ እንደዛ ነገር አሰብነው እና ይሄን ታሪክ ታዲያ እንዴት ትችላላችሁ? አመጣ የወለደቻት ያሳደገቻት ልጇ እኮ ነች። ሰው እኮ ናት። አንተ ምንድነው የምትሰራው? እኔ የአምቡላንስ ሹፌር ነኝ። አውቃለሁ። ታውቃለህ? አውቃለሁ። ምን ጠይቃችኋት ይሆን ይችላል? ቀኑ ሙሉ ቤት አታድርም አይደለ? ያው ሁሌ ስራ ላይ ነው እንዴ? የኛ የአምቡላንስ ሹፌር ታውቁ የለ እንዴ? ሰራው ሁሌ ነው ውጭ የሚያሳድራችሁ? ሰዓት እኮ ነው። ሁሌ ነው ውጭ የሚያሳድራችሁ? ያው ሁሌም ላይሆን ይችላል፣ ግን በቃ አንዳንዴ ጓደኞቼ ገዘኝ ምናምን ሲሉ ግባልና ሲሉኝ እገባለሁ። በቃ በዛ ሰራው ደግሞ አገራችን ላይ ታዋቂ የሆነ አንድ በጣም የግል ሆስፒታል ውስጥ ነው። አዎ እውነት ነው፣ የግል ሆስፒታል ነው የምሰራው። የግል ሆስፒታሎች ደግሞ ብዙውን ጊዜ በቂ በሚባል ደረጃ ብቁ ሾፌሮች አላቸው፣ በቂ ረፍት አላቸው፣ በጥሩ ሁኔታ ነው ደሞዛቸውም ጥሩ፣ ስራቸውም ጥሩ። እሱም ልክ ነው፣ ግን ያው አንዳንዴ ደግሞ የስራ መተጋገዝ ደግሞ አለ። ባለሙያ ልጅ ጠፍታባለች። ጠፍታብኝ። እንዴት ነው የጠፋችው? እንግዲህ ቤት ስመጣ ነው ባለቤቴ ልጃችን ጠፍታለች አለች። እንግዲህ ከሷ ጋር ነው የምትውለው። ምን ምትል እኔ ስራ ነው የምውለው። ከዛስ ምን አደረክ? በቃ አወራንበትና በቃ በየፊናችን መፈላለግ ጀመር። በቃ እሷም በዚህ በአካባቢዋ ትፈልጋለች፣ እኔም በዛ እያወራሁ ምን እያልኩኝ እፈልጋለሁ። ከዛ ሚስት ደግሞ በአዘን ኩርምት ብላ ቀኑ ሙሉ እያለቀሰች ቤት ውስጥ ትውላለች።
አዎ እንዴ የልጃችን መጥፋት እኮ ልጃችን እኮ ናት። ትሰማኛለህ? እናት ደስታ አይደል? ትሰማኛለህ? እናት እኮ ናት። እስኪ ስታስበው የእናንተ ግቢ ከባድ የሚፈራ ግቢ ነው። እንዴት ነው አንዲት የ5 ዓመት ሕፃን ልጅ ከዚህ ግቢ ወይ ሰው ገብቶ ሊሰርቃት የቻለው ወይ ራሷ ወጥታ ልትሄድ ይችላል? ምን እናውቃለን? ነገርኩህ አይደል እንዴ? ምን እናውቃለን? እኛ አሁን ይሄን በምን እናውቅ እንችላለን? አዎ የሚፈራ ግቢ ነው። በጣም እንትን የሚል ግቢ ነው። ግን በቃ ሕፃን ነች። በምን አይነት ቅጽበት ልጠፋ እንደምችል አናውቅም። የአቅማችን እየሞከርን ነው። እኔም እሷ ወዳጆቻችን ቤተሰቦቻችን እየፈለጉ የአቅማችሁ ምንድን ነው እየፈለጋችሁ ያላችሁት? የትስ ነው እየፈለጋት ያለው? በቃ በዚህ በከተማው እንግዲህ ትገኛለች በሚለው ነገሮች በቃ ትሄዳለች ብለን ልናስበው የምንችለው በቃ የሌቦችም ሰፈርም ካለ ምንም ታግታም ከሆነ በቃ ለመጠያየቅ እየሞከርኩ ነው ያለው። እኔም ሁላችንም እየሞከርን ነው። ስለዚህ ግቢ ቢኖርም አጠፋ ማለታችንም ምን ይታወቃል? በቃ አንዱ ገብቶ የሆነ ነገር አድርጎ ይዟት ሊሄድም ይችላል። ወይ እንግዲህ አላውቅም። ብቻ ማለት ይሄ ነገር ባንተ የመጀመሪያ አይደለም። አላውቅም የመጀመሪያ አይደለም። ታውቃለህ የሰፈሩ ልጆች በየቀደም ተከተላቸው እየጠፉ እየተሰለቡ ደብዛቸው እየጠፋ ነው ያለው። አዎ እሱም እኔ ብቻ አይደለም የአካባቢያችንም ሕፃናት እንደዛ እየተወሰዱ ሌሎችም ወላጆች በቃ እንደኛ እየፈለጉ እያበዱ ምናምን ያለ በቃ የት እንዳሉ ምን እንደሆኑ ምናምን አያውቁም። አንተ ጠላት አለ ልጅህን ሊወስድብህ አንተን ሊጎዳ የሚሞክር የተለያየ ነገሮችን የሚያደርግ? ኧረ የለም። ምን ማንም ጋር እኔ ተጋጭቼ አላውቅም። ስራዬንም በአግባቡም ስራ ከማህበረሰቡም ጋር በቃ በማህበራዊ ኑሮዬም ካዘኑ አዝኜ ከተደሰቱ ተደስቼ ምን ብዬ ምናምን እዚህ ውጭ በሳምንት ምን ያገናኘው ነገር የለም። በሳምንት ውስጥ ምን ያህል ቀን ነው ቤት የምትሆነው? ምን ያህል ቀን ነው ስራ የምታድር? አብዛኛውን ነው የማድረው። በቃ ከተገኙ ምናልባት ወይ 1 ቀን ወይ 2 ቀን ነው ከቤቴ እንጂ። እና ቤት ውስጥ የተለየ የምታየው ልጅ ላይ የተለየ ታይ የነበረ ባህሪ ቤት ውስጥ የምታየው የተለየ ባህሪ ነበር? የለም ምንም ማለት ነገር የለም። በቃ ያው እሷም ገና 5 ዓመት ሕፃን ልጅ ነች። በቃ እዚሁ ትዋርቃለች እናቷ ጋር ምን ትሆናለች ግቢው ምናምን በቃ አትወጣም ምን አትልም። ከዛ ውጭ እኔም ባለቤቴም ቤታችን ሰላም ነው የነበረ። ምንም አይነት ነገር የተለየ ነገር ከሷም ላይ አይቸባትም አላውቅም። ምንም በቃ ተከስቶ ያውቅም። በቃ ጥሩ ህይወት ነው እየሄድን የነበረ። የተለየ ነገር አንድም ቀን አጋጥሞኝ አያውቅም። ምን የተለየ ነገር ሊኖር ይችላል? እስኪ ምን ያህል ጊዜ ሆናችሁ ከሷ ጋር ከተጋባችሁ? ማለት እስኪ ምን ያህል ነው የምትተዋወቁት? ትውውቃችሁ ትዳራችሁ ምን ያህል ጊዜ የቆየው? እንግዲህ 5 ዓመት ልጅ መሀላችሁ አለች። 5 ዓመት ራሱ ጥቂት አይደለም። ከዛ በፊትስ የነበረው እንዴት ነው የተገናኛችሁት? እስኪ ንገረኝ። ቢያንስ ከአንድ 7 ዓመት ይሆናል አንድ ላይ ማለት ነው። እና ያው እንዳልኩ እኔም ሹፌር ነኝ ምናምን እና እንደው አንዳንድ ጊዜ ያው ሮጥ እያልን ምናምን ስለምንሄድ ያው አንዳንዴ ደግሞ በቃ በረጋ ብለህም ትሄድበት የምትላክበትም አንዳንድ ጉዳዮች ይኖራሉና በዛ ሰዓት ታክሲ ስጠብቅ ነው መንገድ ላይ እጇ ምናምን እየዘረጋች ስትል ለምን ወደሚሄድበትም ከሆነም ካልሆነ የተወሰነ ቦታ ሸኝቻት ትሄዳለች ምናምን ብዬ ጫንካት በቃ ሊፍት ሰጠዋት ማለት ነው። ከዛ እሷም ያው ገባች ፀሐዩ ምናምን ሲበረታባት እና ደግሞ ቸኩላ ነበር የምትሄድበት። ከዛ በቃ በዛ ስወስዳት በቃ ተግባባን ምናምን ስልክ ተለዋወጥን ተለያየን ማለት ነው። ከዛ እየተደዋወልን ሜሴጅ እየተላላከን እዛም በአካልም እየተገናኘን አጋጣሚ እኔም ፍቅረኛ አልነበረኝም እሷም አልነበራትም። በዛ የተነሳ ያው እየተግባባን ከአንዳንድ ለምን ወደ ትዳሩ አንገባም በሚል ያው እኔም ስራ ስላለኝ 2 ዓመት ስራ ከቆየን በኋላ በቃ እኔም ስራ ስላለኝ በቃ በዚች ምንድነው አንቺ የምትነፋረቅብኝ? ሰምኛለሽ አይደለ? ድምፅሽን መስማት አልፈልግም። ዝም በይ እሺ። ምንድነው እሱን የምትጨቀጭቀው? ከስራ ደክሞት ነው የመጣው። በቃ እሺ ውጣልን ቢያንስ። ኧረ ደክሞት ነው የመጣው። ቀጥል። እሺ ያው እንግዲህና ያው የኔም ደሞዜም ስለሚበቃኝ ነበር ወደ ትዳሩ ዓለም ገባ። በቃ እቺን የመሰለች ልጅ አፈራ ነው። ያው 5 ዓመት ሆነን በትዳር ከቆየ። ስለሚስት ምን ያህል ታውቃለህ ታዲያ? ማለት ምን ያህል ተዋወቃችሁ? ስለ ቤተሰቧ ስላላት ባህሪ ስለ ማንነቷ ምን ያህል ታውቃለህ? ምን ማለት ነው? ሳያውቀኝ ነው የሚያገባኝ? እየጠየኩት ነው። ያማል እንዳንተ
እየጠየቅ አይደለም ምን ማለት ነው ሚስቱ እኮ ነኝ አግብቻለሁ አይደል እንዴ ሳይቀኝ እንዴት ያገባኛል ያውቂያት ነው እንጂ ላገባ ምንጭ እንዴት ሰላቀት ያገባት ግን ያው ጥሩ ቤተሰብ እንደሆኑ ምናምን ነው ማቀው ከዛ ውጭ እሷም ባላት ባህሪ መልካም ነች ለዛም ነው ለተዳረ ሆነኛለች ያጫዋትና በዛ ነው ዘውጭ የተለየ ነገር ነው እስካሁን ምን ያህል ጊዜ ነው አንተ በዚህ ስራ ውስጥ እኔ አንድ 10 አመት ነው እንዴት ገባህ ወደዚህ ስራ ሹፌር እንዴት ገባህ ወደዚህ ስራ ያው መንጃ ፍቃድ ከጨረስኩኝ በኋላ የሥራ ቀጠር ሲወጣ ተወዳድሬ ነው ወደዚህ ስራ የገባው ማለት አሁን እንደዚህ አይነት ትላልቅ ቦታዎች ትላልቅ የግል ቦታዎች ላይ ሰው በቀላሉ አይገባም አዎ ግን ደግሞ አንዳንዴ ያው እድል በሚለው በእድል እና ያው በቃ ፈተናውንም ስላለፍኩኝ ጥሩ ውጤት ስላመጣው ከተወዳዳሪዎች ውስጥ እኔ ስራውን እንድጀምር በቃ ተደረኩ በዛ ነው ያው ግን ይከብዳል ግን አንዳንዴ ደግሞ ፈጣሪ ሲፈቅድልኝ ይሳካ ነው አሁን ስለዚህ ሚስትህን ካወካት 7 አመት ማለት ነው 7 አመት ቆየ በ2 አመት ወለድክ ከዛ ልጅ አገኘ በ5 አመቷ አጣሃት ከባድ ልጅ አይንን ባይናይት የማስልክ አጣሩታ ምንድነው የሚለው የሥራ ሊሆን ይችላል ፈልገው ሊሆን ይችላል አጣሩት የሚለው ሁሉንም ነገር በደንብ አጣሩት ምንድነው የሚለው አዲስ የለም ወይ ምንድነው አዲስ የለም በደንብ ውስጥ ገብታችሁ ሁሉንም ነገር ምንድነው አዲስ የለም የሚባል እኔ ምን አውቃለሁ ወይ ታማሚ ወይ ምናምን ሊሆን ኧረ አዲስ ታማሚ የለም ነው አዎ በደንብ አጣሩት ሁሉንም ነገር ፈትሹ ሌላ ምን ሊሆን ይችላል ነገርኩ አይደል የአምቡላንስ ሹፌር ነኝ ይሄ አውቃለሁ ታማሚ ምን ማለት እሷል ዛሬ ንሽጠው ይላል የምን ወርቅ እኔ ምን አውቃለሁ ተሳስተው እንደሆነ ወደ እኔ ተላከው የምን ወርቅ የሥራ ምናምን ብቻ ነው ወደኔ የሚላክ አሁን ተሳስተው ሊሆን ይችላል መኪናውን እንፈልጋለን ዛሬ ለማታ የምን ወርቅ ነው ምንድነው እኔ ምን አውቃለሁ መኪናው ይተሳደሩ የሰንታ ታደሩ መኪና እንዴ ያው ስራ ቦታው ነው የሚያድር ስራ ቦታችን እና ማታ ምንድነው መኪና እንደዚህ ነው እንደሚል እኔ ምን አውቃለሁ ተሳስተውም ሊሆን ይችላል ሰማኛለህ ለማታ መኪናውን እንፈልጋለን እና ያው ከኔ ቀጣይ ያለው ተረኛ እንትን ዲሉ ደም ሙላበት ለማታ መኪናውን እንፈልጋለን ስማኝ ምንድነው ይበቃችኋል እንዴ የባልና ሚስት ድራማ እኔን ይበቃኛል ነገርኳችሁ አይደል እንዴ ስማኝ ምን እያረክ ነው ለካ ለዛ ነው እኔ ምን አውቃለሁ ውዴ ተቀመጫ እኔን አታምኚኝ ከየት የመጣ ወርቅ ነው እኔን አታምኚኝ ወይ እኔ ስራዬን ነው የምሰራ ተሳስቶ ሊሆን ይችላል እኔ ምን አውቃለሁ እንዴ እሺ መኪናውስ እንዴ መኪናውማ ምን ይሰራል ድርጅት አይደል የግል እኮ አይደለም ተቀመጭ እንዴ ስማኛለህ እኔ ይኝ ለዛ ነው ለካ ይሸሻው ይሮጥኩ እንዴ እኔ ፈራሁት በቃ አጋች እንዳትሆነ ነው ልጅ ስለጠፋች ሌላ ምን እሰራለሁ ብዬ እሮጣለሁ ስማኛ አዳምጠኝ ስልክ ውስጥ ሁሉንም ነገር አጣሩ ሁሉንም ከዚህ በፊት የተጻጻፈውን ጽሁፎቹን እዩልኝ ስማኛለህ እኔ እጅ ገብቶ በቀላሉ የሚወጣ ሰው የለም ከመጀመሪያው ነው ወደ እኔ ከላካችኋት ሴት ጀምሮ እዚህ ቤት ውስጥ ከባድ ነገር እንዳለ ይሸተተኝ ምንድነው ከባድ ነገር ሚስትህን አገኘኋት አንተንም አገኘሁክ ምንድነው አለ ብትለው ያለው ነገር እየነገርኩ እኮ ነው ይበቃል ሰማኛለህ ምንድነው እያደረክ ያለው ምን አረኩኝ ምንድነው እያደረክ ያለው ምንድነው እያደረክ ያለው ምንድነው እያደረክ ያለው ምንድነው ወርቅ አንተ ቤት ምንድነው የሚሰራው አንተ ጋር ምንድነው የሚሰራው አንተ በድርጅት መኪና የግልህን ስራ ትሰራለህ ስማኝ ደውለን እንጠይቅ ድርጅቱን እንጠይቅ ስለ ወርቅ እንጠይቅ ወርቅ ስለምትሰሩ ንገረኝ እንጠይቅ ከመቼ ጀምሮ ነው ወርቅ ሻጭ ሆንከው ከመቼ ንገረኝ እንጠይቅ ወይ ድርጅቱ ትናገራለህ ወይስ ደውዬ ልጠይቅ ደውሉ ድርጅቱ ላይ ደጋግሞ የቴክስት እየላኩ ነው ምንድነው የሚለው አንተ ስልክህን አንሳ መኪናውን ግዴታ ቻርጅ መሙላት አለበት ነዳጅ እናጣራ የምን ሬሳ ብለው ላኩ
የባለፈውን ሬሳ የቀበርክበት ቦታ ታውቋል። ሰዎች ተከታተሉ። ወይን ወንጀለኛ ነኝ ማናገር አልፈልግም። ተርስ እስር ቤት ወስድ። ተርስ ቆይ ወዴት? የት ነው የምሄደው? የት ነው የምሄደው? ምንድነው እያለ ያለው? ምንድነው? አፍሽን ዝጋ። ምንድነው? ተናገር። ባልና ሚስት ከአንድ ወንዝ ማለት እንደናንተ ነው። ተናገራ። ምንድነው? ተናገር እያልኩ ነው። ሚሳጋሽ ምንድነው? ንገረኝ። ምንድነው? እሺ ቆይ እናገራለሁ። ወደ ነው የምትናገረው? ምንድነው የሚለው ቴክስቱ? የምን ሬሳ ነው? የምን ወርቅ ነው? ተናገር። እሺ እናገር እኮ ነው ግን ተናገር። ቀና በልና ተናገር። የወንጀለኛው ይሄም ነገር ይኸውልህ ቀላል ነገር አይደለም፣ ከባድ ነው ግን ወይስ ቪዲዮን አጥፎና ነገር ይጥፋ። ለኔ ፍቃደኛውን የማትናገር ከሆነ ፖሊስ ጣቢያ ወስደህና እዛ ጣቢያ ታወራለህ። እነግርሃለሁ እኮ ስለዚህ ለኔ ንገረኝ። ቀጥል። እሺ ካሜራውን አጥፎ አይጠፋም። ቀጥል። እንዴ አሳልፈን ለማሰጠኝ በእርግጠኛ ነኝ። አጥፉት። በቃ አጥፍተውታል። ተናገር። እሺ ተናገር እያልኩ ነው። ልናገር እኮ ነው። የምን ሬሳ ነው? ውድ ያው ይሄን ስራ እንግዲህ የምሰራው ያው የተሻለ ገቢ ለማግኘት ነው። በቃ በተጨማሪ የምሰራቸው ስራዎች ናቸው እኮ። በሬሳ አንድ ደሞዝ ብቻ አይበቃም። ምን ላድርግ? አንድ ደሞዝ ብቻ አይበቃም። እሺ በሬሳ ምን አይነት የተሻለ ስራ? ሬሳ ምንድነው? እሺ ተናገር። ምንድነው ያረጋችሁ ያላችሁት? ወርቅ ሬሳ ምንድነው? ያው ቀና ብለህ ተናገር። ትሰማኛለህ? ቀና ብለህ ለኔ ተናገር። ያው ስናገር ቀላል አይደለም። ባለቤቴ ፊት እኮ ነው የማወራው። ትሰማኛለህ? ለወቀው ምንድነው? ንገረኝ። ወንቺ አፍሽን ዝጊ። ይሄን እንግዲህ ያው ለአንዳንድ ሰዎች እንሸጣለን። በቃ ሬሳ ምናምን በቃ ሰው ሲሞት እንሸጣለን በብር የሚገዙ ሰዎች። እና ምንድነው ታዲያ የቀበርክበት ቦታ ታውቋል ማለት? ምን ቀብረህ ነው? ያው ተናገር። ያው አንዳንዴ ምን ያው እንዳነበበው ነው እንግዲህ ያው ወርቁ ምናምን እንዳላችሁት ያው ከየት ነው የምታውቁ? ምንድነው ወርቁ? እሱ ይላል። ምን ይላል? ያው ከአንዳንድ ባለሀብቶች ነው። ያው የኛ የምንሰራበት የግል ድርጅት እንደመሆኑ ያው ባለሀብቶች ምናምን ይበዛሉ። እና ባለሀብቶች ምናምን ስለሚበዙ ያው እነሱ ደግሞ የተለያየ ስራዎችን ይዘው ይመጣሉ በቃ ለኛና ይሄንም የሬሳም መሸጥም ምናምንም ስራ እንጀምር ያደረጉ እነሱ ናቸው። የወርቅ ምናምንም ሽያጭ እንጀምር ያደረጉ እነሱ ናቸው። ወርቅ ከየት ነው የምታገኙት? ያው ከባለሀብቶች ራሳቸው በቃ እዛ የሚመጡት ተማሚዎች ምናምን ስላሉ ከእነሱ ታወጣላችሁ ማለት ነው? አዎ ከእነሱ እናወጣለን። ሌላ ከእነሱ አወጣን ደግሞ ሌላ የሚገዛቸው ሰዎች ስላሉ እነሱ እንሸጠላቸዋለን ማለት ነው። ይህንን ድርጅቱ ያውቃል? ይህንን ሁሉ ነገር ድርጅቱ ያውቃል ወይ? አያውቅም። አንተ አውሪ። አንተ ምክንያት ነው ልጅ ይሁን አውሪ ታዩነች። አንተ እንደዛ አይደለም እኮ ፍቅሬ፣ እንደዛ አይደለም። እንደዛ አይደለም። የተሻለ ነገር ለመኖር እኮ ነው። የተሻለ ነገር ለመኖር ነው። እኔ ሁሉ ነገር ይመጣል እኮ ብዬ አይደለም። እኔ ህይወታችን ለማስተካከል ነው። ምን አደረኩልሽ ነው? ወይኔ ልጅ ጋር ምን ያገናኘዋል? ስለዚህ አሁን መልእክቱን የሚልኩልህ ማን ናቸው? ለማን ናቸው? ግብረ አበሮች አብረውኝ የሚሰሩ ናቸው። እነሱም እዛው ነው የሚሰሩት? ውጭ ናቸው፣ ባለሀብት ናቸው። ስለዚህ ታዲያ አንተ በስንቱ ህይወት ከተጫወትክ የስንቱን ህይወት በዚህ ልክ ካበላሸክ የልጅ ለምን ገረመ? የልጅ ለምን ጨነቅ? እንዴት አይጨንቀኝም? አባት አይደለሁ እንዴ? እኔ በዚህ ልክ ባልና ሚስቶች አውሬ አይቻላቅ እንዴ? የኔስ እሺ ይሁን። የሷ ምን ሆነችልኝ? እናት እኮ ነች። ምን አደረገችሽ? እስኪ ተናገሪ አንተ። እሺ እኔስ አጥፍቼ ነው። እሺ ንገሪው እስኪ ለዚህ ውሻ ሰውዬ ንገሪው። ተናገሪ። ምትላት እንዴ? ምን አድርጋለች እሷ? ተናገሪ። ትክክለኛ ታጠፋው እኛ ጠፋውኝ። በቃ እንደ ንጹህ እሱ ላይ የተቆለጳጣጠስ ያልጀንበረም። ተናገሪ። ምን አድርጋለች እሷ? እሺ ምን በድላለች? በቃ የበደልኩኝ እኔ ነኝ። እኔ ነገርኳት። ወይ ተናገሪያ። በቃ እሷን ተዋት። በቃ አታሰቃዩት። ተዋት። በቃ
ተናገሪያ ምን ልንገር ትክክለኛ ማንነትሽ በይቀጥይ ልስማሽ መቼም እኔ ማላውቀው ነገር አይደለም ብዬ ነው የተለየ ነገር ምን ይኖራል አይ ድንገት ልጄ ከምን እንዳለች ብታውቂ ምን አመጣውራው እሷ ታውቃለች ምንም ነገር እንዳትናገር ምንም ነገር ልቀቀኝ ሰማኸኝ አይደል ለምን ምንም ነገር ታውቂያለሽ ቢል እንዳታምነው ልጄ የት እንዳለች ምን አውቃለሁ ልጃችን የት እንዳለች ታውቂያለሽ እናቷ እኮ ነኝ ባቅስም እላለሁ እናቷ እኮ ነኝ እንዴ ልጃችሁ የት እንዳለች ታውቃለች እያለ እኮ ነው ታምነው ወይ እያለ እኮ ነው ያለ ቃል እንዳትተነፍስ እንዳታምነው ምን ማለት ነው እንዳትተነፍስ የምትይውሽ ነገር ይሁን የሆነ ነገር አለ ማለት ነው አይደል ቪዲዮ ላሳየዋ የምን ቪዲዮ ምንድን ነው የምትለው አንተ ማን እንደ ትዳሬን ለመበጥበጥ ነው እንደመጣኸው ቆይ ምንድን ነው የምትለው ልቀቀኝ ቆይ ያሳየን ቆይ የምን ቪዲዮ ነው ቆይ ያሳየን ምን አውቃለሁ አንተ የምን ቪዲዮ ውጣልኝ በእናትህ ከቤቴ ውጣልኝ በቃ ውጣልኝ ልጃችን ያለበትን ቦታ ታውቃለህ የምን ቪዲዮ ነው አውቃለሁ እሺ ነገርና አሳየኝ እሺ የት ነው ያለችው ልጄ የት ናት ልጄ ትሰሚኛለሽ አይደል ያዞምባሽን አቁሚ አንቺ አውሬ የት ናት እሺ ልጄ ሰይጣን ውጣልኝ እሺ እኔ እንዳልከው ውጣልኝ አሁን ውጣልኝ አሁን አንድ ጥያቄ ጠይቅሻለሁ ባልሽ ከአንቺ ጋር ከ7 ዓመት በላይ ኖሯል ግን ይሄንን ትክክለኛ ማንነትሽን አያውቅም ምንድነው ትክክለኛ ማንነትን የምትለኝ ምንድነው ቆይ ችግር አንተ ምንድነው ችግርክ እሺ ከኔ ምንድነው የምትፈልገው ሰምኛለሽ አይደለ ከአንቺ ምን ይፈልጋል እውነታውን ግን እፈልገዋለሁ ሁሉንም እውነታ እንደ ምስኪን ዝም ትላለህ እንዴ ተናገር ያለውን እኮ ነገርኩ እዚህ ያለውንም ንገረኝ እንጂ ተመሳጥራችሁ በሰው ህይወት በሰው ነፍስ በሰው ሀብት በሰው ቤተሰብ ማፍረስ ላይ እንዴት ተሰማርታችሁ እንዳላችሁ ንገረኝ ማን ጋር ባለቤቴ ጋር በምንድን ነው የምንሰማራው እንዴ ምን አረግን በቃ እኔ ያረኩትን ነገር ያለው እዛዎች እኔና ባለቤቴ ምን ሰራን ምን አረገች እሷ እሺ ሰራችሁ የእናንተን ትክክለኛ ስራ እባክህ ተው በቃ ተው እሺ ተው እባክህ ተው ትዳሬን ትበትነዋለህ የምን ቪዲዮ ነው ተው በእናትህ ተው እቺ ሚስትህ ናት ከሰዓታት በፊት እንዴ አየህ አውሬ እባክህ ተው ወይ ኧረ እንዳዲስ ምንድነው ያየሁት ምንድነው እንዳወሬ የተቀየርሽው ምንድነው ማናት ባለቤቴ አላውቃት እንዳዲስ ከኔ ጋር ትጠይቃለህ ምንድነው ተቀመጥ ምንድነው አስረጅኝ ምንድነው የተቀየርሽው እንዴ ህዝብ በፊት አላውቅሽም እንዴ ሰው አይደለሽም እንዴ ወይኔ ምን ማለት ነው አታውቅም ነው እኔ ማውቀው ምንም ነገር የለም ማለት ተነሽ እንደዚህ ከጠቃ ሳባንተ ትዳሬን ለመበጥበጥ ነው ምንድነው ተነሽ ምንድነው ሀሳብክ ኧረ እንደዚህ ተቀየረች ማለት ወይኔ አታውቅም ስለሚስትህ ትክክለኛ ማንነት አታውቅም የሰው እጅ ወይኔ ናት ማለት ነው ወይኔ አንቺ ናት የገደልሻት ልጃችንን ተቀመጭ የሰው እጅ ወይኔ ልጄ ተናገሪ አበይ የሰፈሩ ልጆች እንዲያረኳቸው ልጄን በላሽ ሲጀመር 7 ዓመት ሙሉ አንድ ላይ ኖራችሁ እንዴት ነው ባልሽ የማያውቀው ትክክለኛ ማንነት እኔ አላውቅም እንደዚያ ወሬ መሆኗን ያላውቅም ወይኔ ልጄ ምስኪኗ ሚስትህ የገዛ ልጅሽ እንደዚህ ትበያለሽ ሰማኛለህ አሁን እኔ ላይ ድራማ መስራትህን አቁም ንገረኝ እኔ ምንድነው ድራማ የምሰራው ሁሉንም ነገር ልጄ የተገደለችብኝ ልጅ እኮ እንዳሰብኩ አይደለም አንተ ምንድነው ሀሳብህ ቆይ ሰማኝ እንዳሰብኩ አይደለም ምንድነው እንዳሰብኩ አይደል ልጃችን እንዴት ትበያለሽ እንዴት የሰው ልጅ ትሆኛለሽ እነግርሃለሁ እንዴት ልቀቃት ተቀመጥ እነግርሃለሁ እሺ በቃ ቀጥይ እያልኩሽ ምን ብዬ ልንገርህ ምን ብዬ ለሰው እኮ የሚነገር ታሪክ አይደለም ምን ብዬ ልጀምር አየሽ በራስ ሲሆን ያማል በራስ ሲደርስ ያማል ስንቱን ቤት
ምንነቱን ባላወቀ እንደዚህ እያለቀሰ እንደዚህ እየተጎዳ ነው። አንቺ ግን የገዛ ልጅሽን በእጅሽ የምትበይ አውራሽ በይ ተናገሪያ። ፈልጊው መስሎክ ነው ፈልጊው መስሎክ። የዚህ ነገር እኮ ሴራ ጠንሳሽ አያቴ ናት ማለት ፈልጊው መስሎክ ነው አይደል? ተቸግሬ ነው አያቴ ናት ማለት አያቴ ናት። ልታስቀጥለው ፈልጋ እናቴ ስላልተቀበለቻት ያለት አማራጭ ላይ ነበርኩኝ። እኔን ተጠቀመችብኝ። ምን ማለት ነው? ምንድን ነው እያልሽ ያለሽው? ተናገሪ። ቆይ ስለምንድን ነው እያወራሽ ያለሽው? ያልኩት ነው እኔ ያደግኩት አያቴ ጋር ነው። ብዙ ጊዜ እኔ ኖርኩት እሷ ጋር ነው። አያቴ ደግሞ እንደዚህ አይነት መንፈስ አለባት። እሺ ማስቀጠል ስለምትፈልግ በእናቴ ላይ ልታደርግ ፈልጋ ነበረ። እናቴ ደግሞ ከእሷ ጋር አላደገችምና መንፈሳዊ ሰው ናት እናቴ። ስለዚህ እሷ አጣች፣ እሷን አላገኛለች። ይህን ነገር ደግሞ ካላስቀጠለችው በከባዱ ትቀጣበታለች። ስለዚህ እኔ እሷ ጋር ልኖር በሄድኩበት አጋጣሚ ተጠቀመችበት። አያቴ ናት እንደዚህ ያደረገች። ይህንች ብድንችዋል አትነግርኝም? እንዴት እስከሆነ አላውቅም። ለምን አልነገርሽኝም? ጣጭር እስከ መብላት ድረስ እንዴት አልቻለሽ? እንዴት ጨከንሽ? እንዴት ትጨክኛለሽ? እንዴት ትጨክኛለሽ በልጃችን? ተረጋጋ። ልቀቀኝ። ተረጋጋ። ግደል አለብህ ልጄን የገደል ሰማኛለህ? ልቀቃት። ወይ ልጃችን ና አስወጡት። ሰማኛለሽ አይደለ? አየሽው የእጅሽን ስራሽን አየሽው ወይ? ንገሪኝ፣ ስራሽን አየሽው ወይ? ፈልጊው ነው የሚመስልህ? ፈልጊው? ኧረ ፈልገሽ አይደለም። ቀጥ እየሰማሁሽ ነው። ጃወራሽ ነበር። ሎሬ እኮ ከበደኝ። የራስ ሲደርስ እንደዚህ ያማል። የራስ ሲሆን እንደዚህ ያሳምማል። በስንቱ ህይወት በስንቱ ቤት አዘን ድንኳን እንዲጣል ስታደርጊ እንደዚህ አልተሰማሽም አይደለ? ምንነቱ ባልታወቀ መንገድ ልጃቸውን ሲያጡ ከነሱ ጋር ያዘሽ፣ ከነሱ ጋር ሆነሽ ለቅሶ እየደረሽ ከነሱ ጋር እያለቀሽ፣ አንቺው የአዘኑ ደጋሽ፣ አንቺው አልቃሽ፣ አንቺው የነሱ የምታጽናና ሴት። ትሰምኛለሽ አይደለ? ስንቱ ስራሽን ልጨምርልሽ። በቃ ልጅሽን በእጅሽ በልተሽ ራስሽ የምታዝኝ፣ ራስሽ ቀብረሽ ራስሽ ገለሻት፣ ራስሽ ደግሞ አዘኑን የምትቀመጭ። በቃ ወድጄ ይመስላል። እና ንገሪኝ እና ራስኪ እና የአያትሽ ስራ እንዳይቆም ውርሱ እንዲቀጥል ነው። የአያትሽ ውርስ እንዳይቆም ውርሳችሁ እንዳይጠፋ ፈልጊው ነው እንዲሆነው ፈልጊው ነው ወይ? እና ተናገሪያ። ምንድን ነው ታዲያ ፈልገሽ ካልሆነ አስገድደውሽ? ተናገሪያ በይ። እንዳልኩ ነው ከአያቴ በውርስ የመጣ ቢሆንም አያቴ የኔ እናት ከወለደች በኋላ አንድ ገባችሁ ሰውዬ ነበረ። ታፈሰ ይባላል። ታፈሰ ይባላል። እና እሱ ሰውዬ ታፈሰ። እሺ እሱ ሰውዬ በጣም የመንፈስ እንትን ያለበት ሰው ነው። አያቴንም ማስነካት። እሺ ደግሞ የሆነ ነገር ካላደረጉ በከባዱ ነው የሚቀጡት፣ በከባዱ። ስለዚህ አያቴ ሞከረች። እናቴ እንዳልኩ መንፈሳዊ ሰው ነበረች፣ አልሆንላት አለ። እኔ ደግሞ በሆነ አጋጣሚ አያቴ ጋር የማደግ እድሉ ገጥሞኝ ነበር። ስለዚህ ታፈሰን ታውቂዋለሽ ማለት ነው? የት ነው ያለው? ታፈሰ የት ነው ያለው? ይህ እርጉም ሴጣን። ኧረ
ለካ አንድ ቤተሰብ ናችሁ። ለካ ለእኛ ነው እንጂ በጣም ከባድና ውስብስብ ስለን እናንተ ለካ ትተዋወቃላችሁ። አሁን የት እንዳለ አላውቅም። እመነኝ፣ የት እንዳለ አላውቅም። የት እንዳለ አታውቅም? አላውቅም። ሰኛለሽ አይደለም? ከዛስ እስኪ ሰፈሩ ላይ እንዴት ሐዘን እንደ ጣልሽባችሁ እንደነበረ ንገሪኝ። ልጅሽ ላይ እንዴት በገዛ ልጅሽ ያብራክሽ ገፋል ከማህፀንሽ የወጣች ልጅ ገና አልበቃኝም። ገና ልጅሽ ላይ እንዴት እንደዛ እንዳደረግሽ ንገሪኝ። ሰዎቹ ላይ ፈልጊው ማደርገው ነው የሚመስለው። ፈለግሽም አልፈለግሽም እኔ ጉዳይ ነው። በሰዓቱ ከራሴ ጋር አይደለሁም። ራሴን እኮ አላውቅም። ከዛስ እኔ ሲቀይረኝ እኮ እኔ ራሴን አላውቅም፣ አላስታውስም። እንዴት ነው የሰፈሩን ልጆች የሚመጡ? እንዴት ነው ለዚህ ነገር የምዳረጋቸው? ከዛስ የት ነው የምትወስዳቸው? ለምንድን ነው ሬሳቸው እንኳን ለምንድን ነው የማይገኘው? እንዳልኩህ ነው። በቃ አንዴ ከቀየረኝ በኋላ ምን እንደማደርግ ምን እንደምሰራ አላውቅም። ወደ ራሴ ስመለስ በጣም ትንሽ ነገሮችን ነው የማስታውሰው እንጂ ምንም ነገር ነው የማላስታውሰው። አላውቅም። እኔ ከዚህ ነገር ጋር መኖር ምፈልግ ይመስላል። መፍትሄውን ባገኝ መላቀቅ ማልፈልግ ይመስላል እንጂ እንዴት የወለድኳት ልጅ እንዴት ራሴ እንደዛ እስከማድረግ ይደርሳለሁ? ሬሳዋ የት ነው ያለው? የሌሎች ሬሳ የት ነው ያለው? ካታስጨንቀኝ የት ነው ያለው? የት ነው የምታረጓቸው? ከበላችሁ የምትፈልጉትን ካረጋችሁ በኋላ የት ነው የምታረጓቸው? መቼም ስጋቸውን ትበላላችሁ። የተወሰነ የት ነው ይህንን ነገር የምታከናውኑት? ስሚኝ፣ የጠየኩሽ ነው ያለሁት። አስጨነኩሽ በጣም አንቺ ወሮ በላ ነብሰ በላሽ። የገዛ ልጅሽን በእጅሽ የበላሽ ሰይጣን። ታፈሰ የት ነው ያላችኝ? አላውቅም። እሱም መገኛ አላውቅም። እና ከአንቺ በኋላ ያሉት እነማን ናቸው? ምንድን ነው ይሄ? እኮ ወንጀል አይደለም። ከኔ በኋላ ማን ሊኖር ይችላል? እየተወራረሳችሁ እየተደጋገፋችሁ እብረት እንዳላችሁ ማውቃለሁ። ሰማሽኝ አይደለም? የታፈሰን ድሌዎች ብዙዎቹን ይዣችኋለሁ። ግን አሁን የገባኝ የሁላችሁ መለቃ አንድ መሰረታችሁ ቢበዛም ስራችሁ በጣም ቅርንጫፋችሁ የበዛ ቢሆንም አንድ አይነት እንደሆናችሁ ማወቅ ችያለሁ። እንደነገርኩ ነው እንግዲህ እኔ ስለዚህ ነገር ምንም አላውቅም። መረጃውን ከፈለግም ከአያቴ ነው የምታገኘው። እኔ ምንም ነገር አላውቅም። አያትሽም አለች እስካሁን? የት ነው ያለችው? አሁን ከተማ አይደለችም። ከከተማ ውጭ ነው የምትኖረው? ስለዚህ ከታፈሰ ጋር ቅርብ ግንኙነት አላት ማለት ነው እሷ። እሱ ነው አላውቅም። እንዳልኩ ነው እኔም የራሴን ኑሮ ከመሰረትኩ በኋላ ብዙ ማንነገር። ባልሽ እንዴት ነው ታዲያ የማያውቀው? ንገሪኝ እስኪ። 7 ዓመት ሙሉ አንድ ላይ ኖራችሁ ስለ ማንነትሽ እንዴት አያውቅም? እንዴትስ ነው መደበቁ የሆነልሽ? እኛ ባንይዝሽ፣ እኛ ባንደርስብሽ። ሁሌ ቤት ስለማይሆን እሱ ተመቻቸልሽ። እንባ ቆጨሽ። አንተነሽ እሱ እንባሽን በደንብ ትገረፊ ተወልተሽ እንዳትጎዳኝ። እንግዲህ ክቡራን ተመልካቾቻችን የዛሬው ነገር በጣም አንገት የሚያስደፋ፣ እንደ ሰው ለማሰብ፣ እንደ ሰው ለመገመት፣ እንደ ሰው ነው ብሎ ለመኖር በጣም አስጸያፊ የሆነ ነገር ማለት በጣም ግራ ያጋባ፣ እንደ ሰው ለማሰብ የሚከብድ ነው። ይሄ የሰው ልጅ በዚህ ልክ ጭካኔ እንደዚህ ያደርጋል ብሎ ማሰብ እኔ እንጃ፣ ከባድ ነው። የገዛ ልጇን የሰፈሩን ጨቅላዎች ሁላ የፈጀች እቺ አውሬ አረመኔ ሴት ለካ ከታፈሰም ጋር የተያያዘ ነገር አላት። ይህንንም ባሏን እንደሰማችሁት ነው። በትልቅ ድርጅቶች ውስጥ የሚሰሩ ደህና ገንዘብ እየተከፈላቸው ለገንዘብ ስግብግብ የሆኑ ሰዎችን አስቆማለሁ። እነዚህም ሰዎች ለሞቱት ህይወታቸው ላለፈው ምንም ማድረግ ባልችልም ከዚህ በኋላ ለሚመጡት ይህንን ነገር ለአንዴና ለመጨረሻ አስቆማለሁ። ሀያቷንም ሆነ
ሆነች ታፈሳን የሁሉም ከዚህ ጀርባ ያሉትን ሌሎችም የበላዮችም ከየትም ያሉትን እየለቃቀምኩ የእጃቸውን እንዲያገኙ አደርጋለሁ። ሼር አድርጉ፣ ብዙ ሰው ጋር ይድረስ እባካችሁ። ይህንን ነገር ልመና ሳይሆን ትእዛዝ ነው። ብዙ ሰው ጋር አድርሱ። እናንተ ካልተማሪያችሁበት የኔ መስዋዕትነት መክፈል የኔ በዚህ ልክ መስራት ምንም ጥቅም ስላሌለው ብዙ ሰው ጋር አድርሱ። ብዙዎችን አስተምሩ። ይንቁ፣ እባካችሁ ንቁ። እባካችሁ ከዚህ ነገር ንቁና ራሳችሁን ጠብቁ። ሼር አድርጉ፣ ለሁሉም ሰው አድርሱ። አመሰግናለሁ።